ጋር አብራ የምትታሰበኝ ፍቅረኛዬ አልነበረች። ከአን ጋር ብዙ ጣፋጭ የፍቅር ጊዜያትን አሳልፈን ነበር። Ich war in der Arbeit. Na, du warst nicht in der Arbeit. Ich habe dort angerufen, okay? Also, lüg mich nicht an. Warum hast du mich nicht am Handy angerufen? Dein Handy war zu. Also sag mir, wo warst du? Wie heißt sie? Hast du jede Woche eine neue? Hör mir zu. Ich rede mit dir. Also, sag mir jetzt endlich die Wahrheit. Wo warst du? Wie heißt sie? Bitte an. Halt deinen Mund, du Betrüger! Hilfe! Ich rufe die Polizei! ትልቅ ስህተት ሰራሁ። አደጋ ውስጥ ታሰርኩ። አንድ ጸጽቷት ልታስፈታኝ ብዙ ጣረች። እሷማ ባትታገልልኝ ኖሮ ከባድ መከራ ይደርስብኝ ነበር። Abe, redest du nicht mehr mit mir? Bitte, Abe, gib mir noch eine letzte Chance. Nein, das kann ich nicht. Aber warum? Du weißt, dass ich dich sehr liebe. Für immer. Ich liebe dich auch. Aber wir können nicht zusammenleben. የኔና የአኔ ፍቅር ጊዜ በዚህ ተቋጨ። ከዚያ ወዲህ ተመስገን ብቻ ነበር ብቸኝነቴን ይካፈለኝ ነበር። ሄሎ አይ አቤል፣ እሺ ሰላም ነው? ዛሬና ነገ እረፍት ነን። አብረን ግሪል እንድናደርግ ፈልጌ ነበር። አመሰግናለሁ። ለምኑ? ስላሰባችሁልኝ። ምን ሆነሃል? ምንም። ብቸኝነቱ እንዳይሰማኝ አዝናልኝ ነው። እኔ ምን ጥሩ ነገር ያደርጉ መሰለኝ እንጂ። እሺ ቻው። በተመስገን አነሳሽነት ወደ ሀገር ቤት ለመሄድ ወሰንኩ። Hi Abel. Hallo Temusken. Wo bist du? Ich bin im Flughafen. Wo genau? Lufthansa Ticket schalten. Ich komme gleich. Danke.
እንጫናቸው። ሰለሞን መኪና ይዞ እየመጣ ነው። ለምን ዛላ እንጭናቸው? መቼም አሁን ይዛችሁ ናዝሬት አትሄዱም አይደል እንዴ? እና የት ያርፋል? ዛሬ ሄኖክ ጋር ነው የሚያድረው። ነገ ነው ናዝሬት የሚመጣው። እንደዛ ይሻላል? አዎ እንደዛ ነው ስምምነታችን። ትዕግስት የናፍቆትም መጀመሪያ የምቆርጠው እኔ ነኝ። እንግዲህ እድል ያስፈልጋል። እንደዛ ከሆነ ደግሞ ሰለሞን መኪና ይዞ እየመጣ ነው። እኛ ሻንጣዎቹን ይዘን ወደ ናዝሬት እንሄድ። አዎ መጀመሪያ ሄደን አረፍ እንበል። እሱም ለቅለቅ ይበልና ህላፉ ላይ ያርግ። ለእናንተም አይጠፋም። ከሰለሞን ጋር እንግዲህ አብራችሁ ሄኖክ ቤት ነው? አዎ ሰለሞንማ እየመጣ ነው። መታሰቢያን ይዞ እንጠብቀዋለን። Ich glaube nicht. ቤቢ እንደዚህ አድጎ ነው? ያላምነው ዋው እሺ ማታውቃት ባለቤቴ ከፎቶ የበለጠ እንደዚህ ሲያዩሽ ቆንጆ ነሽ። እውነት ቀሽም ካሜራማን ነው የሚያነሳሽ። አመሰግናለሁ። ስለኳንስ ምኑ ነው የምታመሰግኙ? እኔ ነኝ እኮ ፎቶ ማነሳት። ሲሰድበኝ አመሰግናለሁ ትላለች እንዴ? እንግባ። ሰለሞን። አቤት። ሻንጣዎቹን አውርዷቸው። እዚህ የምፈልጋቸው እቃዎች ስላሉ ሁሉም ይምጡ። አዎ ሁሉም ይምጡ። እሺ ሄኖክ ቁልፉን ትሰጠኝ? ቆይ ላግዝህ እንጂ ያንን ሁሉ ሻንጣ በምን ትይዘዋለህ? እንደ ሸረሪት 8 እጅ የለ። አቢ ትንሽ ካረፍክ ብንሄድ እኮ ምንም አልነበር። ናይ ለሄኖክ ቃል ገብቻለሁ። በሰላም መግባቴን ለማንገሪያት ተረጋጊ በያት። ለምን እዚሁ ስትጫወቱ አድራችሁ ሁላችሁም አንድ ላይ ነገ አትሄዱም? ትዕግስት ልጆቼስ ባሌስ ለአንድ ቀን ምን ይሆናሉ? ሰው የለሽም እንዴ? እስቲ ነይ አንቺ ከኛ ጋር አብረሽ የት? ናዝሬት። ግን ማደር የለም። በ10 ደቂቃ ውስጥ እዚህ ሰለሞን ወደዚህ ቀረብ አድርጋችሁ። እነዚህን ይዛችሁ ሂዱ። ሰለሞን ኑሮ እዚህ አዲስ አበባ አይደለም እንዴ? አዎ ተመርቆ ስራ ከያዘ በኋላ እዚህ እንደሚኖር ነው የማውቀው። ታዲያ ለምንድን ነው ናዝሬት የሚሄደው? ያው ትዕግስት ሊያደርስ ነው። መኪና ደግሞ ከየት እንዳመጣ አላውቅም። ገዝቶ ይሆን እንዴ? ትቀልዳለህ እንዴ? ስራ የጀመረው አሁን ትላንት አይደል እንዴ? 2 ዓመት ከምናምን 3 ዓመት እና በ3 ዓመት ነው መኪና የሚገዛው? ደህና የልብስ ሳጥን ካለው ጀግና ነው። አንተ ኑሮ እኮ የሚያስፈራ ህልም ሆኗል። 10 ብንን ባልኩ ነው የምትለው። ታዲያ አንተ እንዴት መኪና ገዛህ ቤት ሰራ?
እኔ የሚያስፈራውን ህልም ሸውደዋለሁ። እንዴት? አልተኛማ። በምንም አይነት ካልተኛ የሚያስፈራውን ህልም አታየውም፣ መባነን አትመኝም። ኑሮ ለተቀጣሪ ደሞዝተኛ እጅግ አስቸጋሪ ትመስለኛለች። አንዳንዴ ደግሞ ግራ ይገባል። አንዳንዱ ትላንት የተቀዳደደ ካኪ አድርጎ አይተው ዛሬ ፒፓውን እያጨሰ ሬንጅ ሮቨር ሲነዳ ታገኘዋለህ። አቤል አንድ ምክር ልምከር። እንግዲህ ለረፍት አይደል የመጣው? ወር ከ15 ቀን 2 ወር ያህል እዚህ መቆየት አይቀርም አይደለም? ሰዋቲ ነጥለ ሰዋቲ ራስ ይዞራል። አጭር የነበረው ረጅም፣ ሀብታም የነበረው ድሃ፣ ጫማ የሌለው ባለማርቸዲስ፣ ወፍራም የነበረው ሲባጎ፣ ቀይ የነበረው አረንጓዴ፣ ጥቁር ላለው ይሄ ነው። ጥቁር የነበረው ሄኖክ ወይ ተዘጋጅቷል። ወንደላጤ የነበረው ባለ ትዳር ባለ ልጅ ሆኖ ታገኘዋለህ። ባለቤቴ ወይዘሮ መቤት መኝታ እንደተዘጋጀ ስትናገር ሰምተሃል። በልግባና አረፍ በል። ኮቼን ሳታይ ማን ይተኝ? ስመለስ ባያቸው አይደርስም ነበር በጭራሽ። እሺ እንዳልክ አንተ ድርጅቶችን ላስጎብኝ ስለ ቅር ይላል እንዴ? ሰው እኮ ተመዝግቦ ከፍሎ ወረፋ ጠብቆ እኮ ነው የሚያየው። እንዴት ያምራል! አቤት አቤት አቤት! ከመል እኔን ምን ያለው እንዴት አሳካው ይሆን? በአጭር ጊዜ ውስጥ 2 ሱቆች እንደገና ትዳር ይዛል፣ ቤት ሰርታል፣ መኪና ገዝታል። እንዴት ይቻላል የበለጠም ይቻላል። እንደው ላለመመጻደቅ አልተኛም። ትናንት እንዳልኩ ነው። አልተኛም። ጠንክሬ እሰራለሁ። ከሰራ ታድጋለህ፣ ካልሰራ ደግሞ ትሞታለህ። የትም ሆነ የት ህጉ ይኸው ነው። ትንሽ በእርግጥ ቀደም ባሉት ዓመታት ህይወቴንም ለማቆየት ተቸግሬ ነበር። አንተ ባትኖር ምናልባትም ሞቼ ነበር። አንተ የምትልክልኝ ገንዘብ ነው እስትንፋሴን ከኔ ጋር ውላ እንድታድር ያደረጋት። ትምህርቱን ቢሲል ስራ ሲጠፋ ግራ ግብት ይላል። ይህን ፎቶ ቤት እንኳን ለመክፈት ያንተ ውለታ ነው። አመሰግናለሁ እንዳልል ተራ ነገር ይሆንብኛል። እዚህ ደርሼልሃለሁ። ምን ትፈልጋለህ? አቤል ሲመጣ የሚያስፈልገው ምንድነው ብዬ ሳስብ ብዙ ነገሮች ያስፈልጉታል። ዋናው ግን ይሄ መኪናና ሞባይል፣ ይሄው ሲም ካርድ። ናዝሬት ከቤተሰቦቼ ጋርም ሆነ ብቻዬን ያሳለፍኩት ጊዜ ብዙም ደስተኛ ሊያደርገኝ አልቻለም። ደስታዬን ያጎደለብኝ ነገር እንዳለ ይሰማኛል።
ሄሎ አንተ ሰው ያለህ እንዴ? አለሁ። ምን ነው ጠፋ? ናዝሬት ተመችቷል? በጣም አንተስ? አዲስ አበባን ሁሉንም አላደረስኩትም። ወይና ወይ ልምጣ? ሰው አይናፍቅህም እንዴ? እንጃ እንደፈለግ። እዚህ የተዘጋጀልን ድግስ አላየህ? ምን ባኪ እዚህም ድግስ ነው ያሰለቸኝ። አልገባም። እዚህ የተዘጋጀልን ድግስ ትንሽ ለየት ይላል። ምን አይነት ነው? እሱንማ ስትመጣ ነው የምታየው። ዛሬ መምጣት ትችላለህ? ዛሬማ አልችልም። ኦኬ፣ ነገ እጠብቅሃለሁ። ስትነሳ ደውልልኝ። ሄሎ እየመጣሁ ነው። ኦኬ፣ እየደርሳል። ገና ከናዝሬት ወጣ ማለት ነው። ኦኬ፣ ቃሊቲ እንዳለፍክ ደውልልኝ። እሺ፣ ቻው። ቅድም ቁርስ ላይ የደወለው አቤል ነው። መጥቷል። ምን ነው? ትናንት ማታ ተነጋገርን አይደል እንዴ? አረሳሽ? እና ምን አሰብሽ? ምን ትያለሽ? መጀመሪያ ልታወቀው። ኦኬ፣ ታዋቂ መጀመሪያ። እሺ ዮዲት፣ መምጣቴን ላክሴ እንዳትነግሪያት። እደውላለሁ። ቻው። የማያዋጣ ጸሎታው ምን ማለት ነው? ሰማታገኝና አይ እሺ፣ የት ነህ? እኛ መናፈሻ ውስጥ ነን። ኦኬ፣ እያየሁ ነው። ና አየኝ፣ ወደዚህ ጋር ና። በአርፋጅ አንደኛ ታረሰብ። እሺ፣ እንዴት ነህ? ሰላም ነው? አይ ምን ስላንቺ ብዙ ሰምቻለሁ። መልካም ነገር ነው የሰማሁት። አቤል፣ በጣም ርቦናል። ሂሳብ ከፍለን ልንሄድ ስለን ነው የመጣኸው? እንሂድ ወደ ፈለጋችሁበት ነው። ፍቅር በጣም የምትገርም ልጅ ናት አይደል? እንደ ፍቅርነቷ ፍቅር እንዳታዘኝ ግን ፈርቻለሁ።
ስለ ሊና አልነገርካትም? ለምን? ገና ከተዋወቅን እኮ ቅርብ ጊዜያችን። ቶሎ ብትነግራት ጥሩ ነው። ለምን? ንገራትና ራሷ ተወሰነ። አንተ ፍቅር እንዳይዝ እንደፈራው ሁሉ እሷንስ ፍቅር ቢይዛት ትጎዳለች። አስብበታለሁ። ግን የወዲት እንዴት ናት? እንዴት ናት? ወደድካት? ኧረ በፍጹም። ለምን? ቆንጆ አይደለች? በጣም ቆንጆ ናት። እና እኔ በቀን በሺ የሚቆጠሩ ቆንጆች ያለውና እነሱን ሁሉ መውደድ አለብኝ? ናይ እኔ ያልኩ እንደዛ አይደለም። ለሌላ የፈለኩት ያየኸውን ቁመና፣ አካሄድ፣ ውበቷን ወደዋል ወይስ አልወደድከው? ምንም አይወጣላት። የወዲት ያክስቴ ልጅ ናት። አቤል ያክስቴ ልጅ ከማንም ወንድ ጋር አላገናኝም። አንተ ግን አቤል ነህ። ከአንድ ጋር ከተለያየ ጊዜ ጀምሮ ጤነኛ አይደለም። ታስፈራኛለህ፣ ታስጨንቀኛለህ። ይህንን ወርላ ባዘጋጅቼ ወደ ሀገር ቤት እንድንመጣ ያደረግኩት ሀገሬ ናፍቆኝ ወይም ቤተሰቦቼ ናፍቆኝ አይደለም። ያንተ ጉዳይ አሳስቦኝ፣ ያንተ ሁኔታ አስጨንቆኝ፣ አንተ ወደ ቀድሞ ህይወት የምትመለስበት እና አዲስ ህይወት የምትጀምርበት አጋጣሚ እንዲሆን ፈልጌ ነው ወደዚህ እንድንመጣ ያደረግኩት። ስለሷ ምን ታውቃለህ? እርግጥ ስለ ወዲት ብዙ አላውቅም። ባል፣ እጮኛ ወይም ቦይፍሬንድ ቢኖራት? ባልም እጮኛም እንደሌላት እርግጠኛ ነኝ። የምትኖረው ከአክስቴ ጋር ነው። በዛ ላይ ደግሞ ቀሪውን ነገር የማጣራት ያንተ ስራ እንጂ የኔ ስራ አይደለም። እንዴት? እኔ አስተዋወቅኩ። ቀረባት፣ ተግባባት፣ ወቃት፣ አብራት ዋል፣ አብራት እደር፣ አብራትም አምሽ። ከተመቸች ተመቸች፣ ቀጥል። ካልተመቸች ደግሞ ተመቸችኝ በላት። ሁሉ ነገር እረዳሃለሁ። እሺ፣ እሷ ፈቃደኛ እንደሆነች በምን አወቅ? አቤል፣ የእሷ ፈቃደኝነትማ እዚህ ጋር አያስፈልግም። አንተ አቤል እንኳን እሷንና ከሰማይ ወፍ ማውረድ ትችላለህ እንዴ? ምን ይሰናል? አንድ ሴት አጠገቤ መሆን እንዳለባት ይሰማኛል። ግን ያንተን ያክስት ልጅ እርግጠኛ ነህ ጀርመን ይወስደኛል? ካገባሽ ለምን ነው የማይወስድሽ? ባል ጀርመን ሚስት ኢትዮጵያ ሆኖ ትዳር አለ እንዴ? አቤልን አልወደድሽው? ጥሩ ሰው ይመስላል። ግን ለመውደድ ላለመውደድ ምን አወቅኩትና አልወጣችው ማለት ምንም ነገር አላረጋችሁም ወይም አልጀመራችሁም? ምንም ስሙኝ እንኳን አያውቅም። አረ ሰውየው ምን ነካው? አቤል እንደዚህ አይነት ሰው አልነበረም። ግን ምንድነው? ብዙ ያስባል፣ ይተክዛል። ሚስት ነበረች? ገርል ፍሬንድ ጀርመናዊት። ምንም ብርቅ ነገር አይደለም ስልሽ ለአንድና ለመጨረሻ ጊዜ አቁመዋል፣ ተለያይተዋል። ለዚህ ነው ዝምታው የሚያበዛው። በቃ አቤልን አግኝተሽ ልትኖሪ ነው? ለምን? ይውሰደኝ እንጂ ፈነግለዋለሁ። ሂድ እንክት። የመኖሪያ ፍቃዴን ካገኘው እድሜን ወስጄ ከሱ ጋር መኖር ነው የምፈልገው። ወይኔ ግፍሽ! እና ከማላፈቅረው ሰው ጋር ቀሪ እድሜ ልገፋልሽ? ግፍሽ! ግፍ የሚባል ነገር የለም። የኤርሚን ጉዳይ ሀርድ ነው። ቆይ ምን ልታረጊ ነው? ጊዜው ሲደርስ ይነገረዋል። ይገልሻል። ወዩልሽ። ኤርሚ ስለ አቤል ከሰማ ይገልሻል። አቤል ደግሞ ስለ ኤርሚ ከሰማ ነገር ይበላሻል። በምን ሊሰማ ይችላል? ስለ ኤርሚ የምታውቂው አንቺ ብቻ ነሽ። ስለ አቤል የሚያውቁትና ተመስገን ነው የሚላት ደግሞ ኤርሚን ከነመፈጠሩ አያውቁትም። ስለዚያስ ጉዳይ? የቱ ጉዳይ? የሚስጥሩ። በቃ ሚስጥር እንደሆነ ይቆያል። ኤርሚ ነው። በቃ ተኛ። ቻው፣ ደህና ደሩ። ስልኩ ሪስሌት ነበርሽ? ከሳራ ጋር ማይ እየጠበቅናት ነበር። ብታይ ኤርሚዬ የሆቴል ቤቱ ካሸር ገንዘብ ሰርቋል እብድ ብላለች። እስካሁን እዚያው ናት፣ አልመጣችም። በሌለ ስራ ቀላል ብር ሰረቃት መሰለ። ምን ነው? እኔም ለዛሬ የእሳቸው ካሸሪ ባረገኝ። ምን ነው?
አረባ ማንንም ስራ ሳልሰራ አንድ ፈረንጅ አግኝቼ ወደ ቦሌ እየወሰድኳት ነው። ሌሊት ስትሰራ ልታድር ነው? ምን ላድርግ ታዲያ? መኪናው እንደሆነ ጥምም ብሎብኛል። ራሱ ጣጣ በዝቶብኛል። ሰርቪስ ማድረጊያ እንኳን አቅም አጥቻለሁ። አይዞህ ኤርሚ፣ ትንሽ ጊዜ ነው፣ ታገስ። ትንሽ ጊዜ እንዴት ማለቴ ያልፋል። በርትተህ ከሰራ መኪናው ማሳደስ ትችላለህ ማለቴ ነው። በሌለም ፍራንክማ ቲክቲክ ቻው፣ ነገ እንገናኛለን። ቻው። እሺ ቻው። እኔ ነኝ ፈረንጁ። ምን ነው ከፋሽ እንዴ? ባይልኝ ነው እንጂ ነገር እስራኤል ወይ ፈረንጅ ነው ትያል ነበር እንዴ? እኔ ሰናይት ከፈረንጁም ሆነ ከበሻ ከማንም አላስ መች ታንሻለሽ አልኩ። ሰኒ ምን ናት? ማ አሁን ያናገርካት? ወጭ ጉድ! ከተዋወቅን ሳምንት ሳይሞላን ምን ናት ማናት መባል ተጀመረ እንዴ? መጠየቅ አልችልም? አትቺ በጣም ወዳች ከናት። በጣም ወዳች ካለች እኔ ለምን ቆል ታገቢኝ ፈለገሻል እንዴ? የጀመርነው እኮ ትሪፕል ነው አይደል? የጀመርነው ይልቅ ሄደን እንተኛ። እንዴት ስታውቀው ቻልክ ይሄን ቦታ? ነው ከዚህ በፊት ታውቂያለሽ? አይ ማለቴ እኔ እዚህ ያለሁት ሳላውቀው አንተ ከውጭ መተህ ማወቅ ገርሞኝ ነው። እንዲህ አይነት ነገር እኮ ለማወቅ ለማሰስ ከውጭ የሚመጡ ሰዎች ይልጣል። ቦታው ግን በጣም ያምራል። ከጀርመን ስመጣ ብዙም ደስተኛ አልነበርኩም። አሁን ግን ቀለል እያለኝ ነው። ነገር ስለገባ ይሆን? እሱ ብቻ አይመስለኝም። ታዲያ ምንድን? ምናልባት አንቺንም ስላገኘሁ ይሆን? እያሾፍክ ነው? ሙች መጤ ወደ ናዝሬት መሄድ አስቤያለሁ። እንጃ አልወሰንኩም። ነገሩ ብቻዬን መሄድ ደብሮኛል። ብዙ ትቆያለህ? አልቆይም። እንደውም ለምን አብረን አንሄድም? ምን በዚያው ሶደሬ ቆይተን እንመጣለን። አጋጣሚውም ጥሩ ነው። ከቤተሰቦቼ ጋር አስተዋውቅሻለሁ። አቤል በጣም ደስተኛ ነህ? እኔ? አዎ አንተ
ምንድነው እንደዚህ ፍንድቅድቅ ያደረገ? እንጃ ፍንድቅድቅ አልኩት። ሰሞኑን ፊትን በመስተዋት አይተዋል? ፈገግታና ብርሃን በመርፌ ተሰጠህ እኮ ነው የምትመስለው። እንግዲህ ያው አገር ቤት ተስማምቶኝ ነው የመጣህ ለታ ፎቶ ባነሳው ኖሮ ይልቅሱ መርሳትህ ይቀርማል። እኔም ብሎ ፎቶግራፈር እስቲ አሁን በምን አሳየዋለሁ? ያኔ እኮ ጣረሞት ነበር የሚመስለው። እንደሱ ይባላል እንዴ? አሁን እኮ አልፏል እንዴ? ከሳ ጠቆርክ ነው እንጂ የማይባለው ወፈርክ ተስማማህ አይባልም እንዴ? ይሄን ያህል ጉል ልዩነት አለው? ምን ሆነሃል? መልአክ እኮ ነው የምትመስለው። እንደው ክንፍ ቢገኝ ኖሮ እዛ እናንተ ሀገር መስራት አልተጀመረም? አይ ክንፍ መስራትስ አልጀመሩም። ግን እንኳን አልተጀመረ እባክህ። የሰው ዲያብሎስ ሁሉ እየገዛ አድርጎ አናታችን ላይ ሲዞር ይውል ነበር። ግን እውነት ምን ተገኘ? ደስታ። የምን ደስታ? ተው በቃ ደስታ አለ። ደስታ የምመነዝነዝ ነው። ምንድነው? ሚስጥር ነው? ምን? ለምን ታደርገኛለህ አቤል? ደስተኛ ስለሆንክ እኔም በጣም ተደስቻለሁ። በተለይ ባለፉት ጥቂት ቀናት ልዩ ሆነሃል። ምክንያት አለው? መቼም ዝም ብሎ ሊሆን አይችልም። ሚስጥር ከሆነ ተው አትንገረኝ። ሄሎ፣ እንዴት አደርሽው? ወጥቻለሁ። ከ20 ወይም ከ15 ደቂቃ በኋላ ራስ ሆቴል ደርሳለሁ። አይ አላቆምሽም። በቃ ተው አትንገረኝ። ሚስጥሩን በሙሉ ደርሼበታለሁ። ማን ያልካት? ዮ አዙር ወደ ሱቅ አልሄድም። አዙር ወዴ? ራስ ሆቴል ስትል ሰምቻለሁ። እቺ ልጅ ሳላያትማ የትም አልሄድም። ሌላ ቀን ታያታለህ። አቤል በእናትህ ምን አለ ባይልህ። ዛሬ አታያትም አልኩ። እሺ ተው፣ እሷን አላያትም፣ ግን ራስ ሆቴልን አይቼው እመጣለሁ። ሙፍቅ ብሎኛል። አሁን አይሆንም። ወደ ናዝሬት ነው የምንሄደው። ናዝሬት? መቼ? አሁን አንተን አድርሼ በቀጥታ ወደ ናዝሬት ነው የምንሄደው። ለምን? ለሽሩሽ አረፍ ብለን እንመጣለን። ስንመለስ በአግባቡ ካንተና ከመቤት ጋር አስተዋውቃታለሁ። ጠንከር ያለ ነገር ሳይሆን አይቀርም። እንጃ አላውቅም። ብቻ የሆነ ነገር እንዳለ ይሰማል። ሌላውን ነገር ወደፊት እናያለን። ዞሮ ከአንተ የሚደበቅ ነገር የለም። አንድ ነገር አለኝ። ከናዝሬት ስመለስ አንተ ቤት አላርፍም። ምን ነው? ምን ጎደለ? ምንም አለ አይደለም። ያው ነፃ እንድንሆን ብዬ ነው እንጂ ምንም ችግር የለም። እና ምን ችግር አለው? በፈለከው ሰዓት ይዛት መምጣት መዋል ማደር ትችላላችሁ። አይ አለ አይደል? እኔ ደስ ቢለኝ እሷ ደግሞ ምናልባት ደስ ላይላት ይችላል። ስለዚህ ያው ይገባሃል። ስመለስ አንድ ሆቴል ፈልገህ ታስይዘኛለህ። እሺ መቼ ትመለሳለህ? ሰሞኑን ትዛልኩ። መልካም መንገድ። እስካገኘሽ ይሆነ ቸኩዬ ነበር። ለስንት ቀን አስፈቀድሽ? በቀጥታ ማን አላስፈቀድኳት። ለተሜ ደውልና ነገርኩት። ለተመስገን ነገርሽው? ምን ነው? አይ ምን ያልነገርኩትም ብዬ ነው። እኔ ምን ችግር አለው? ምንም ነይ ቆንጆ ነይ ግቢ ነይ እናት ቁጭ በይ እዛ ቁጭ በይ ግቡ። አይ አቤት ጉድ ሰራኸኝ። በሌሊት ስልክ ደውለህ ግን እንግዶች ይዤ እመጣለሁ ምሳ አዘጋጅተሽ ጠብቂኝ አይደለም የሚያልከኝ? እንግዳ ይዤ እመጣለሁ እንጂ እንግዶች አላልኩም። ደግ ጥሩ።
ተነሽ ትግስትዬ ነይ እናቅርብ እርጅኛ ባይ ነይ ነይ ትግስትዬ ነይ እርጅ ነይ እናቅርብ ወይ ሰለሞንን እንኳን ይዞት በመጣ ኖሮ ወይኛ በነገር ነው እንዴ ሰለሞን ምን ጊዜ መንግስት ስራ ጥሎ ይመጣል ብለሽ ነው እንዴ እኔ ማለሽ ግን ይቺ ሚስቱ ናት ምኑ ናት ምን እንጃ ሄይ ከዛ ከፈረንጅ ሀገር ይዟት የመጣ ኤርፖርት ስንቀበለው አልነበረችም ወይ ቀድማው መታ ይሆናል ወይ ኮዲው እንግዲህ ከተደረ ይሆናል እዚሁ ያገኛትም ይሆናል እንዴት ታደርጎ ምኔ በምነው ተዋውቀው ለዚህ ደርሰው እዚህ ቤት ሊያመጣት ይሄማ አይሆንም ወደፊት ሁሉንም ነገር እናውቀው የለ እኔ ከፋግልኝና ተቀልኝ ማልወደዳት እንግዲህ ጀመረሽ በይ አፍሽ ተቀመጭ ነገር አታምጪ በያውን ላይ እንኳን አቀርብላችሁ ብሎ ይበላል ቤኔና የት ነው ያለችው? ማን እንደምትጠቃታቂ? ዮዲት ነው። የት ነው ሄደችው? ለቅሶ ሄዳለች። ለቅሶ አልነገረችም እንዴ? ማን ሞቶ ነው ሄደችው? ዘመድ። እሺ ዘመድ ከሞተ አንቺ ለምን አልሄድሽ? ቤትን ማን ይጠብቅ? እናትሽስ? እማዬ ነገርኝ ሄደዋ አልሄዱም አይደል? እሷ ከጠፋችበት ጊዜ ጀምሮ መላለሳለሁ አሉ ሆቴል ውስጥ። እውነቱን ለማወቅ ከፈለክ ስመጣ ጠይቃት። እኔ የማውቀው ከነ ተመስገን ጋር ለቅሶ መሄዷን ነው። ተመስገን ደግሞ ማለት ተመስገን ነው የአክስቴ ልጅ ከውጭ የመጣው። አክስቴ ተመስገንና ሚላት ለቅሶ እንደሄዱ ነው የማውቀው። የት ሀገር ነው የሄዱት? እኔ እንጃ ደብረ ብርሃን ነው ደብረ ማርቆስ ሲሉ ሰምቻለሁ። እንደ ባለፈው ጊዜ ለትምህርት የሄደችው ብትይ አይሻልሽም? የምን ትምህርት? ምን አባሻቅልሻለሁ ማለት ወንድ ተከትላ ሄደች ጊዜ ማለት ነው። ኧረ በእናትህ ዝም በይ። ወንድ ተከትላ አልሄደችማ። ያላደረገችውን አደረገች አትበል። ወይ ስልኳን ስደውልላት የማታነሳው ለቅሶ ቤቱ እንዳይረበሽ ነው? ከፈለክ ስልኩን አምጥቼ ላሳየህ። እቤት ነው ያለው። ላምጣ የርሜ ሲረዛ እንገናኛለን። አገኛታለሁ። አትሸኘኝም? ግቢ አፈር ግቢሽ። ለቴኒስ ናዝሬ ቀረም ካለ ንገረኝ እስቲ። ምን ልንገርህ? ሁሉም ነገር ነው። እንዴት ነበር? አሪፍ ነበር። ይኸው በጣም የምትወደድ ልጅ ናት። ማን አልከኝ? ዮዲት። እንደሱ አልነበረም ያልከው?
ዮዲት በጣም ጥሩ ልጅ ናት። ለምን አታገባት? ቀስ ረጋ በል። ስለሷ ምን ያህል ታውቃለህ? አቤል፣ እርግጥ ስለ ዮዲት ብዙ ማውቀው ነገር የለም። ቤት ውስጥ የሚነገርላትንም ነገር ትሰማ። ዮዲት በጣም ጥሩ ልጅ ነች። እስኪ ትንሽ ልወቃት። ቶሎ ብትወስን ግን ደስ ይለኛል። ለነገሩ እኔም ወድጃታለሁ። ግን ያው የምታገባትን ሴት ባህሪ፣ ፍላጎት፣ የበፊት ታሪኳን ቀድመህ ማወቅ አለብህ አይደል? ለዛ ነው ትንሽ ቆየኝ ለወቃት የምልህ። እሺ ምንድን ነው የምትነግሪኝ? እስቲ ቆይ መጀመሪያ እንጠጣ። ይልቅ አልጋ ይዣለሁ። አረላላሽን ብያለሁ። እስቲ ለማንኛውም እንጠጣ። አቤል 15 ቀን ከበቂ በላይ ነው። አንተ ለቤተሰቦች ንገራቸው፣ እኔ ላክሴ እነግራታለሁ። ሽማግሌ ተልኮ ሆቴል ቤት ምሳ ወይ ራት ማዘጋጀት ነው። ለሰርግ የሚሆን ገንዘብ አልያዝኩም። ተመስገን። ገንዘብ ነው ችግር ወይስ ሌላ ፕሮብሌም አለብህ? እኔ ጋር ገንዘብ አለ። ካልበቃ ጀርመን ደውዬ ሚስቴ ላኪላታለሁ። ሚስትህ ስላላገባኋት ነው እንዴ? ፍቅርንም አሁን ሚስቴ ማለት ጀምሬያለሁ። ምንድን ነው? ይሄ ጎረምሳ ማስቸገር ጀምሯል። ወይማን አንዴ ይዘሽው ተወጪ ሙዬ። ምነው ሚስጥር ነገር አለ እንዴ? ከአንቺ የሚደበቅ ምን ሚስጥር? እሺ ምንድን ነው ጉዳዩ? ላገባ ያቺ ወድጃታለሁ ያልካት ልጅ? አዎ ዮዲትን የሚያጣድፍ ነገር አለ። አረገዘች እንዴ? አላረገዘችም። ግን ያው ወደ ጀርመን መመለሻ ጊዜ እየተቃረበ ነው። መወሰን አለብኝ። ዮዲትን ወድጃታለሁ። ላጣት አልፈልግም። ከእንግዲህ በሰው ሀገር ብቻዬን መኖር ሰልችቶኛል። በደንብ ተግባባችኋል? አውቃታል? እያደር በይበልጥ እንተዋወቃለን። እሺ መቼ አስበሃል? በ15 ቀናት ውስጥ ነው። የመድኃኔዓለም ያለ በ15 ቀናት ውስጥ በ15 ቀን ውስጥ እንዴት ነው ሰርግ የሚደገሰው? ምን ችግር አለው አክስቴ? ሽማግሌ ላክ፣ አንቺ እሺ በይ ብቻ። ኧረ ተው ተመስገን፣ አታዋቅኝ። ከዘመድም ከአዝማድም ማከር እንደ ከዚህ የለንማ አክስቴ። ላገባ ነው? አዎ ምን ነው? እኔ በበኩሌ ደስ ይለኛል። ማንም ይከፋዋል? ይሄን ዝም በይ አንቺ ጥልቅ ብዬ ልጆች ከዚህ አቶ ይሄ እኮ አዋቂ ወሬ ነው። አዋቂ ሲያወራ ምን ጥልቅ ያደርግሻል? ይሁን፣ እሷም የቤተሰቡ አባል ናት፣ መስማት አለባት። የማገባው ወዲት ነው። ምንድን ነው? መጥርፊያ ነው የሚስሪስ ጉዳይ ነው። ለሶስተኛ ጊዜ እኮ እንነጋገራለን ብለሽ ነበር አይደል? እስካሁን ድረስ ምንም ነገር የለም። ልንለያይ ነው ማለት ለጊዜው። ምን ማለት ነው? እያሾፍን? ከምሬ ነው። እንዴት? በምን ምክንያት? ላገባ
አብሬ ነው አብቼ ውጭ ልሄድ ነው ማድረግ አይደለም ብታስብ እንኳን እገልሻለሁ እሺ ማሰብ አይደለም ያደርገው ለአንተም ለእኔም ለሁላችንም ስሜን የማደርገው ምን አለ ዘናበላ ለምን ከአሮጌ ታክሲ ጋር እየታገልክ መኖር አትፈልግም? ለአንተም ለእኔም ለልጃችንም ስናግቼ የሚሄደው ለልጃችን ለአምስት ወር ወንድ ተከትለሽ ጠፋሽ እያልኩ ቁም ስቅለን የምታሳየኝ የአንተ ልጅ ብሎ ዘመድ ጋር ሄጄ ተደበቅኩ ሲል ለማይ ነገርኳት። ዘመድ ጋር ወስዳ ደበቀች። ወልጄ መጣ። ጸንሶም ተወልዶም የተደበቀች አውሬሽ ተመላከ አንተ እንደዚህ ልትኖር አልፈልግም። አጋጣሚውን ሳገኝ ተጠቀምኩበት። አብቼ ወደ ውጭ ሄዳለሁ። ሁኔታው ሲመቻችልኝ አንተንም በጨረሻ አትችይም። እሺ አትወደኝም? መሄድ አልፈልግም። ያለቀ ነገር ነው። እዚህ ላይ መጨቃጨቅ በከንቱ ጊዜያችን ዝም በይ። እሺ በከንቱ ጊዜሽ የምታጠፋ አንቺ ነሽ። ውጭ መሄድ አይደለም ከዛሬ ጀምሮ እቤት ብትወጪ እኔ ኤርሚያስ አይደለሁም። የማደርገውን እኔ የማውቀው ብትረዳኝ ደስ ይለኛል። ብትሰማኝ ደስ ይለኛል። ጉልበተኝነትን ግን የምፈቅደው በፍቅር ሲሆን ብቻ ነው። ምን ታመጫለሽ? ምን ታመጪው? ትጎዳለህ። አታስፈራሪኝ። እሺ ልትረብሸኝ ልታበላሽብኝ እንዳትሞክር ኤርሚ። ይህን ካደረግ እንደምጠላኝ ነው የሚገባኝ። ይልቅ ኤርሚ ተጋባን። አብረንም ወደ ጀርመን መጣን። ሌላ ቤትም ተከራየሁ። የመጀመሪያዎቹ 6 ወራት የደስታና የፍቅር ጊዜያት ነበሩ። ከሁሉ ነገሯ ግን ያልወደድኩትና ያልቻልኩት የምትጠይቀኝ ገንዘብና የሞባይል ወጪዋ ነበር። በስተኋላ ግን መረበሽና መተከዝ ጀመረች። ምነው ተከዘሻል? ተከስኩ። አገር ቤት ናፈቀሽ እንዴ? ይናፍቃል። አሁን ደግሞ ለምንድን ነው ገንዘብ የፈለግሽው? ስጠኝና እነግርሃለሁ። ስንት ነው? የቻልከውን። ምን ማለት ነው የቻልከውን? የቻልከውን ነው። የማትችለውን አምጣልሃለሁ። ከቻልክ 10,000 ካልቻልክ 6 የሚሆን 5።
ያምሻል እንዴ? ብቻዬን እንደምሰራ ታውቅ የለም? አንቺ አታግዢኝ፣ መስራት አትፈልጊ። እንዴት ይዘለቃል? ሰለቸው? እኔ አልወጣኝም አላልኩም። ከሰለቸው ከጠላህ ንገረኛ ቤት። እኔ አልወጣኝም አላልኩም። ለማለት የፈለኩት እዚህ አውሮፓ ውስጥ ባልና ሚስት አብረው ሲኖሩ በስራ እየተጋገዙ ነው የሚኖሩት ለማለት የፈለኩት። ተራ ስራ እንድትሰሪ አልፈልግም። ካረገሽ ደግሞ ጭራሽ እንድትሰሪ አልፈልግም። እኔ የምሰራው ይበቃል አላልከኝም በፊት? እሺ የታለ ያረገዝሽው ታዲያ? ይሄው ነው አመት ሙሉ ሆድሽን አለ የለም። እኔ ምን አውቃለሁ? ፔሬድ ይቀርና ረገዝኩ ስል ደግሞ ይመጣል። ተመርመሪ ስልሽ እሺ ለምን እምቢ አልሽ? ሳልታመም እንዴት እመረመራለሁ? ጤነኛ እኮ ነኝ። ለምን አላረገዝኩም ብዬ እመረመራለሁ? ገንዘብ ስለጠየቅኩ ነው ይሁን አትስጠኝ። እዚህ ከመጣን እኮ ብዙ ገንዘብ ልከሻል። ቆይ እነሱ ምንድነው የሚያደርጉት? የመቼውን ነው የምታወራው አቤል? ከሁለት ወር በፊት 6000 ዩሮ ልከሻል። ከዚያ በፊት ያን የማይን ግብር ክፈይ ብሎ ሲያጨናንቋት ነው። ከዛ በፊት ደግሞ 2000 ዩሮ 3 ጊዜ ልከሻል። ይቅርታ አቤል፣ እኔ እንደዚህ መማረርህን አላወኩም። እንዳልከኝ የራሴን ስራ ይዤ እንተካከዛለን። የራሴ ገንዘብ ሲኖረኝ አንተን ማላስቸግረው። ካመለከትኩባቸው ቦታዎች አንዱ ጋር ስራ አገኝ ይሆናል። ቆይ አሁን ይሄን ያህል ገንዘብ የፈለግሽው ለምንድን ነው? የማያ የግብር ዕዳ ሙሉ ለሙሉ ተከፍሎ አላለቀም። ሳራም ጣሊያን ለመግባት ሁሉም ነገር ተመቻችቶላት ገንዘብ አጣች። ብቻ ቤት ውስጥ ብዙ ችግር አለ። እዚህ እየሰማው ላብድ ስለሆነ የግድ ሄጄ መምጣት አለብኝ። የት? አገር ቤት። ነገ ወይም ተነገ ወዲያ ብሄድ ደስ ይለኛል። እንዴት ነሽ? እንዴት ነው አቤል? አገር ቤት ሁሉም ነገር ሰላም ነው? ሁሉም ሰላም ነው። ችግሮቹስ እየተፈቱ እየተሳካልሽ ነው? አንዳንዶቹ ነው፣ ግን ትንሽ ጊዜ ሲያስፈልገኝ አይቀርም። ምን አዲስ ነገር አለ? የመኖሪያ ፈቃድሽ እና የሥራ ፈቃድሽ እየተሳካ ነው። ጎሽ አቤልዬ፣ እየተከታተልክልኝ ነው? ስወድህ አቤልዬ፣ ዜግነቱን አገኛለሁ። ዜግነትማ ቶሎ አይደርስም፣ ነግሬሽ የለም? እሺ ብቻ አንተ በርታልኝ። በቅርብ ቀን አገኛለሁ አይደል? ለማንኛውም ቶሎ ነኝ። እንደጨረስኩ ቶሎ እመጣለሁ። ሄሎ አቤል ነኝ። የወዲት እናት ናት? ነኝ። አቤል ደህና ነህ? እንደምን ነህ? ደህና ነኝ። እናንተ ደህና ናችሁ? እግዚአብሔር ይመስገን ደህና ነን። ምን ነው በሌሊት አቤል? በሌሊት ይቅርታ፣ የወዲትን ፈልጊያት ነበር። የወዲት ከሳራ ጋራ የሆነ ቤተ ክርስቲያን ንግስ አለ ብለው ሄደዋል። ቤተ ክርስቲያን? እሺ እንግዲህ አው ቆየት ብዬ እደውላለሁ። እሺ አቤል ደህና ዋል። አበስኩ ገበርኩ። እንደው በዚህ እድሜ ታስዋሸኝ እቺ ልጅ። Wow!
የአቤል ስልክ ነው። ሄሎ ሄሎ፣ እንዴት አመሸህ ነው? እንዴት ነህ አቤል? ተኝተህ ነበር እንዴ? አይ ነግቻለሁ። ምን ነው ጠፍተህ ከረምክ? በደህና ነው? አይ ትንሽ ቢጨንቀኝ ነው ላማክርህ ብዬ ባጉል ሰዓት ነው። ምንድን ነው እሱ? እሺ ንገረኝ። ወዲህ ደውላለህ ወይ ማግኘት አታውቃለህ? ኧረ በጭራሽ። አዲስ አበባ ነው። መቼ መጣች? ወር አልፏታል። የምሬን ነው? እንዴት እስከ ዛሬ አልደወለችልኝም? ወይም አንተ ለምን እስከ ዛሬ አልነገርከኝም? ይሄን ያህል የምትቆይ አልመሰለኝም። አሁን ግን አንድ የምታደርግልኝ ነገር አለ። ንገረኝ። ሶሪ ነው ደስ አይልም። ትንሽ አስቀያሚ ነገር ነው። ግን ከአንተ በላይ የማንም ሰው አንተ ንገረኝ፣ እኔ ያደርገዋለሁ። ተከታተለ። የምታገኘው ነገር ሁሉ ደውልልኝ። ትንሽም ነገር ቢሆን አትለፍ። ቤታቸው አይጠፋም አይደል? ኧረ አይጠፋኝም። ከዚያ ጀምር። እሺ ነገ ጀምራለሁ። አይዞህ አቤል። በቃ እንዴ ያንተ እንቅልፍ ነው እንቅልፍ ነው። የማን ነው ቆንጆ? ናስቲ ልጅሽ ነው እንዴ? እኔ ይሄንን አደርሳለሁ እንዴ? እና ታዲያ የት አለች እናቱ? ትየውዲትማ ጠዋት የወጣች ናት። ዳሩ ልጁ እናቱን አይፈልግም። ወይ እኔን ወይ አያቱን ነው። እርግጠኛ ነሽ የወዲት ልጅ ነው? አዎ ገና ፈረንጅ ሀገር ከመሄዷ በፊት የወለደችው ልጇ። እንዴ እንዴት እርግጠኛ አይደለሁ?
እዚህ ቤት እኮ ከገባው 8 ወር አለፈኝ። ደግሞ እርሶ ዘመድ እኮ ነው እንዴት የሚያውቁ? ምን አባቴ ላድርግ ሙዬ? ጨነቀኝ እኮ። ጥቂት ብትታገስና የሚሆነውን ብታይ እኮ ጥሩ ነበር። የደረስክበትን ነገር ወዲያውኑ አሳውቀኝ ብሎኝ ዛሬም እንኳን ማሳደሬ እንደበደልኩት ነው የሚሰማኝ። ታዲያ ንገረዋ። ትዳሩ ቢፈርስስ? እንግዲህ እንዴት ይሁን? ትዳሩ እንዳይፈርስ የሚስጥር ብትደብቅና ሆላንድ የምታውቅ ቢያውቅስ? ሰው አያደርገኝም። በጣም ያዝንብኛል። አንቺ ብትሆኚ ምን ታደርጊያለሽ? በአንተ ቦታ ባል እነግረዋለሁ። ትዳሩን አፈረሰውም ጠበቀውም የሱ ምርጫ ነው። እውነቱን ግን አልደብቀው። እንግዲህ ባህሪውን የምታውቀው አንተ ነህ። አቤል ችኩል ነው፣ በደለኛ ነው። ሲበዛ የዋህ ነው፣ ሩህሩህና ደግ። ከመጣበት ግን ጨካኝ ቆራጥ። እሺ እንዳልከው አስቀያሚ ሀሳብ ምንድን ነው? ይቅርታ አድርግልኝ። እኔ አንተ አስቀያሚውን ነገር ለመስማት ዝግጁ ከሆንክ እኔ ታዛዥ ነኝ። ሁሉንም ለመፈጸም ዝግጁ ነኝ። ንገረኝ። ትናንትና የወዲት ቤት ሄጄ ነበር። እሺ ልጅ እንዳላት ታውቅ ነበር አይደል? አሎ አቤል ዳግም ላይ ነሳ ላሮክታት ለራሴ ቃል ገባው ለሷ እንጂ እኔስ ምን ሆናለሁ በልቤ ምን እላለሁ ምን እላለሁ እችለዋለሁ ያንማ ውሸት ነው። ሁሉንም ነገር በራሴ መንገድ አጣርቻለሁ። አክስቴ ምንም አይነት የመንግስት ዕዳ የለባትም። ከማንም ገንዘብ አትፈልግም። ምን ያልከኝ ነው ሙሴ? ገንዘብ ለምን እንደፈለገች እርግጠኛ ባልሆንም ሳራን አነጋግሬያታለሁ። ግን እኮ አንተ ነህ ጥሩ ልጅ ናት ብለህ ሄዳርከኝ። አቤል፣ ሁሉም ጥሩ ናት ብለው ሲያወሩ ሰምቻለሁ። ከሀገር ስወጣ አንድ ፍሬ ልጅ ነበረች። አቤል ምን ማለት ነው? እኔ አንተን የበደልኩ አድርገህ ትመለከታለህ እንዴ? ስንት ዘመን በስደት አብረን ስንኖር ክፉና ደግ አሳልፈናል። አቤል እኔ እኮ በጣም ንጹህ ጓደኛዬ ነህ። እኔ እኮ ወንድሜ እኮ ነህ። እኔም እንደዛ ነው የማስበው። እና ለአክስቴ ልጅ ለዮዲት ብዬ አንተን መበደል አለብኝ? አንተ ላይ ክፉ ነገር ማድረግ አለብኝ እንዴ? አቤል እኔ እኮ ደግ ነገር ነው ያደረኩልህ። ጥሩ ነገር የሰራሁልህ ነው መስሎ የሚታየኝ።
ያንተ ህይወት መስመር እንዲዝ ማድረግ ክፋት ነው እንዴ? የወዲትን ምን ያህል ታውቃታለህ? አቤል ከዚህ በፊትም ነግሬሃለሁ። የወዲትን ብዙ አላውቃትም። አዲስ እንዳይሆንብህ። ልጅ እንዳላትስ ታውቃለህ? ታሾፋለህ? ከምሬ ነው። አቤል አንተ አይደለህም እንዴ እህት አላረግዛለች በአያትና በቅድመ አያቶች በቅሎነት ካለ አጣራ ያልከኝ? እንዲህ ያልክ ስትቀልድብኝ ስታፌዝብኝ ነው የማውቀው። ይህንን አንተም አትዘነጋ። ዛሬ የወዲት ልጅ አላት መባሉንም አልሰማሁም አላውቅም። እሱን እርሳው። በቅሎነታቸውንም አታረጋግጥ። የወዲት ልጅ አላት። አቤል ምን ልታረግ ነው? ምን አሰብክ? ትንሽ ጊዜ ወስጄ አውሮፓ አሜሪካ መሄድ እፈልጋለሁ። መቼ? ሰሞኑን። የሁሉ ጊዜ ብቻዬን ትታኛለች። 2 ወር ሙሉ ሄዳ ስትቀመጥ አንድ ሰው እንኳን አረ ወደ ባልሽ ጋር ሂጂ ብቻውን ነው በስራም በትዳርም አግዢው ያላት ወዳጅ ዘመድ እናት እህት አንድም ሰው የለም። ስለዚህ ትንሽ ወደ አሜሪካ ሄጄ ማረፍ እፈልጋለሁ። እውነቴን ነው ተመስገን ነው። የሚሄደው ለእረፍት ነው። ትንሽ ልረፍ። ቆይ እስቲ አቤል ለምንድን ነው ትንሽ ረጋ ብለህ የወዲትን ነገር አንድ መላ ማንለው? ምን ለስራ ያመለከተችባቸው ቦታዎች ያው ደውለው ፈልገው አጧት። የስራና የመኖሪያ ፈቃዷም ሄዶ ፕሮሰሱ በእንጥልጥል ነው የቆመው። ምን እያሰበች ምን እያደረገች እንደሆነ አላውቅም። ይሄ እየበጠበጠኝ እየረበሸኝ እያለ ጭራሽ ደግሞ የልጅ እናት ሆና ተገኘች። እስኪ አስበው ተመስገን። አላውቅም ደግሞ ወዳታለሁ። ዩዲትን በጣም ወዳታለሁ። ለምን በምን አትበለኝ፣ በቃ ወዳታለሁ። ለማንኛውም ከአሜሪካ ስመለስ እንነጋገራለን። ያኔ እንነጋገራለን። ሄሎ ሳራ፣ እንዴት ነሽ? አቤት ደህና ነህ? እስቲ አንድ የወዲትን አቅርቢልኝ። የወዲት ዘመድ የምትለቅስ ሄዳለች። የት? ዘመድ ሞቶ ደብረ ብርሃን ነው ደብረ ማርቆስ ሄዳለች። እኔ በቤት ጠባቂ ሆኜ የቀረሁት። እሺ ነግሬሻለሁ። ገንዘብ የምትሰጣት ውሽማ አለች። አንቺ ስርዓት ይኖርሽ። አይኔን ነው የማወጣው። ተቆጣጣሪ ተመድቦ ተወልሽ አንቺ ልብ ያለው ጀርመን ነው። ጀርመን ነው ወይ ጋር? ጀርመን አንቺ ጋር በስቻና እንደ ልጅና እንዳንተ ነው ደስ ባርሽንስ አቤት ደስ ወድ አቁምሽ። ከምሬ ነው። ለኔ በጣም ጥሩ ሰው ነው። ሳዝንማ ከምን አድር ልብ ያለው ሌላ ቦታ የት ነገር ከመሄዴ በፊት ለመጨረሻ ጊዜ ከአዲስ አበባ ወጣ ምን ይቻላል። ግን እኔም ኮንትራት ይዘሽ አንተን ከነ ሚኒባስ
የኔ በጣም ወዴት ነው? ወደ ቤት ጋር እንደውም እንቅልፍ ጥሎኝ ያረፈድኩት ለአንድ ጉዳይ ታዲያ ቁርስ በልተህ አትሄድም? ያገኘሁበት እበላለሁ። የወዲት ነገር መቼ ነው የሚያበቃው? አቤል በቃ ሲኔማ ተከታተላት ብሎኛል። እከታተላታለሁ። ግደላት ካለኝም እገድላታለሁ። ግቢ ናት። Say she's crazy, she got diamonds on the soles of her shoes. Well, that's one way to lose these walking blues. Diamonds on the soles of your shoes. For granted, because I believed you, wearing these diamonds. And I can say, as if everybody knows what I'm talking about. As if everybody here would know exactly what I was talking about. I'm talking about diamonds on the soles of her shoes.
አንተ ነህ ቶሎ አው ሽንቴ እንደለፈነዳ መሰለሽ አብሬ ልምጣ መናከርሽ የሴቶች እኮ በዛ በኩል ነው ቀደም ሄደሽ ነበር እንዴ በዛው ቢራ ይዤ ልምጣ ወላ እንዳትቆይ እርሜ አልቆይም እንዴ አሁን ይዤ ልመጣለሁ ምን አባከዝ ከያ ሞቅ ያለ ሙሉ እኔ ምን ሞቅ ማለት ኧረ እንደው አጥፋኝ ይኸው ቁጠሪ ከፈለግሽ ልክሽ መጣሁ እሺ To compensate for his ordinary shoes. And she said, honey, take me dancing, but we ended up by sleeping in a doorway by the bodegas and the lights on the Broadway, wearing diamonds on the soles of their feet. And everybody you know now. I mean, everybody you know. Come on. እነዚህ ወደ ጓደኞች ከጓደኞች ጋር ነው የመጣሁት። ነገርኩሽ እኮ ከሚስቴ ጋር ነገር እንዳታበላሽ እንዴ ሴት አይደለች እንዴ የማንገናት አሁን ማልኩሽ አሁን እሺ ነገርሻለሁ ደምን ያልሽ እርምች ከንት እኔ ደግሞ የአዲስ አበባ ሰላይ ነሽ ጫፍሽናት አንተ በለ ረጋቤ ቆይ አንገት ላይ ነው የምሰካው ኧረ ረጋቤ በእግዚአብሔር እንዴ እሺ ቆይ ቆይ ልንገርሽ እዚህ ነው አይኔ እያየ ጨዋታ ነበርኩ ለካ አታምጪ በእግዚአብሔር ልቀቅልኝ መንገድ ለምን አታዳምጪኝም ቆይ ያለዚያ ልጄን ሳይ ከሁለት ያንዳቸው ሬሳ ይነሳል ልቀቅልኝ መንገድ ልቀቅልኝ ፍሬቻ ብሪያን ኧረ በእግዚአብሔር ካሁን በኋላ ግን አንድ ማጥጫ እንዴ ነው ዝም ምነው እንዴ አበዛሽ በቃ ካሁን በኋላ አትነጂም እንዴ ምን አልክ ዱካም ደርሰናል በቃ እንዴ ለእንደ ዩዲት እባክሽ
የከተማ መኪና ማን ያዛል? ምን አጥተኝ እባክሽ ወዴት ነው ለንዳው ግድ የለሽም ቃተልላል ወይ ተመለለ አረሽ ፍሬቻ ብሪያን በቃ አጥፍቻለሁ እንዴ ወዴት ይቅርታ ጠይቄ አላውቅም አለ እስከዛሬ በቃ ይቅርታ እሺ ረጋ ብለሽ ነጂ ይወድቅ ቀስ በይ ቀስ በይ ኧረ እባክሽ ፊት ለፊት Hello. ባኮ ዩሪት አለች? ማን ልበል? አቤል ነኝ። አቤል? አዎ አቤል ነኝ። ሳራ ነሽ? አዎ አቤል። ምን ሆነሻል? ቁጥርን አግኝቼ ብቀጠቅጥ አትመልስም። ይጠራል አታነሳም። ተመስገን ጋር ስደውል ለቫኬሽን አሜሪካ ሄዶ ይሆናል አለኝ። አልሄድኩም። ምን ሆነሻል? አልሰማህም? ምን ሆነ? የወዲት የኮይ መኪና አደጋ ደረሰባት። ቃል ገባው ለቷ እንጂ እኔስ ምን ሆናለሁ በልቤ ምን እላለሁ እችለዋለሁ ሳራ እናንተ ሄዱ። እኔ ትንሽ ቆያለሁ። ባይሆን ማታ ነው ተካልሃለሁ። ምን አየሁ? ሆነሽ ይቅርታ አድርግ። ግድ የለም ሲሻልሽ እንነጋገራለን። ለምን መጣ የሚለው ጥያቄ ትክክል ይመስለኛል። ልፈታሽ በብዙ ነገር ስላዘንኩብሽ ልፈታሽ የመጣው ይመስለኛል። አንድ ልቤ ደግሞ እንጃ አላውቅም። ልጅ እንዳለሽ ለምን ደበቅሽ? ልጅ እንዳለ ካወቀ አያገባኝም ብለሽ ፈርተሽ ነበር? ትወጂዋለሽ? ልጁን
ልጅሽን ትወጂዋለሽ? አባቷስ ማለት ትወጂዋለሽ? የት ነው ያለው አባቱ? እውነት ቆየ? ይቅርታ እንዴት በዚህ ሰዓት መጠየቅ የሌለባቸው ብዙ ነገር ጠየቁሽ። እሱን እንቶ የልጅሽ አባት ከሞተ ከቆየ ልጅሽን ፈቃደኛ ከሆነ ልጅ ሆኖ ይቆያል። አይኖሽ ጥሩ አባት ሆኜ አሳድገዋል። አንተ ጉደኛ ጉድ አደረከኝ እኮ። እወጣለሁ እንኳን አይባልም። ሰርፕራይዝ ላድርግህ ብዬ ነው። በጣም ትገርማለህ። ዛሬ ነው የገባው። ዮዲትን አገኘሃት? ደስተኛ ባትሆንም አይገርመኝም። እንግዲህ ያዘዝከኝን ሰርቻለሁ። ዛሬ ልላከው ነገ ልላከው እያልኩ ሳምንታ ነው ከተፍ ያልክልኝ። ፈጥኜ ባለመላኬ በጣም ይቅርታ። እንደምታዘን አውቃለሁ፣ ግን ምንም ማድረግ አልችልም። ትእዛዝህ ነው። ይሄ ማን ነው? ስሙን አላውቀውም፣ ግን በጣም የምትወደው ሰው ይመስለኛል። ሚኒባሱም የሱ ሳይሆን አይቀርም። ስሙን ከፈለከው ግን ላጣራልህ እችላለሁ። ከዚህ ጋር ነው አደጋ የደረሰው? የምን አደጋ? መቼ ነው ይህን ፎቶ ያነሳው? ከትላንት ወዲያ። ኖ ከትላንት ወዲያ ቅዳሜ ዕለት። ከ3 ቀን በፊት ነው። ምን አይነት ግጥምጥሞች ነው? ምንድን ነው የምታወራው አይደል? በቆሙ መቃዠት ጀመርክ እንዴ? ዮዲት የመኪና አደጋ ደርሶባት ሆስፒታል ተኝታለች። 3 ቀን ሆኗታል። ኤርሚያስ ከሚባል ያጎቷ ልጅ ጋር ደብረ ዘይት ደርሳ ስትመለስ ነው የመኪና አደጋ የደረሰባት። ምን እላለሁ እችለዋለሁ በልቤ ምን ያደጋው መንስኤ ጠጥቶ ማሽከርከር ነበር። ልጅቷ በጣም ደህታ ነበር። ልጅቷ ማን ነበር? ዮዲት። ታርጋውን ማወቅ ይቻላል? አዎ ይቻላል። ባሏ ነኝ። አብሮት ታጠቅ የደረሰበት ጣት ኤርሚያስ እኮ የወይዘሪት ዮዲት እጮኛ እንደሆነ ልጅም እንዳላቸው ቃሉን ሰጥቷል። እርስዎ ደግሞ ባል ነኝ ብለው ከመጡ ማስረጃ አለው? የመኖር ስሜቴን ዮዲት መጣ ከውስጥ ያወጣችሁ መሰለኝ።
አቤል እባላለሁ። የወዲት ባል መልካሙን ሁሉ ልመኝልህ ነው የመጣሁት። ከእንግዲህ የወዲት ባል አይደለሁም። እግዚአብሔር ይባርክ። ለማንም ሳልናገር ወደ ጀርመን ተመለስኩ። ከስንት ጊዜ በኋላ ደብዳቤው አመጣ። መቼም ይህን ደብዳቤ ስታነብ ምን ልሰማ እንደምችል አውቃለሁ። እስከ ዛሬ ካደረክልኝ አይበልጥምና በትዕግስት አዳምጠኝ። አቤል፣ አንተ ንጹህ ሰውና ቅን ሰው ነህ። ይህን ሁሉ በደል ፈጽሜብህ እንኳን እንድድን ብዙ ጥረሃል። ቆሜ ባልሄድም ዛሬ በተሻለ ጤንነት እንድገኝ አድርገኸኛል። ግን አቤል፣ ይህን የምልህ ልብህ ራውቶ ወደ እኔ እንድትመጣ እና የወደፊት ኑሮ ከኔ ጋር እንድታደርግ ፈጽሞ አይደለም። የሰጠኝን ንጹህ ፍቅር አቆሽሼ ይህን የማለት ምንም ብቃት የለኝም። እሱ የተዘጋ ፋይል ነው። ለሰራሁት ግፍ በቂ ቅጣት አግኝቻለሁና አትዘንብኝ። እመን ዳግም ላይ ነሳ ላሮታት ለራሴ ቃል ገባው ለቷ እንጂ